ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን። በትናንትናው ዕለት ኢራን በእስራኤል ላይ የሚሳኤል ጥቃት ፈጽማለች። ኢራን በሚያዝያ ወር ከአሜሪካ ጋር የተኩስ አቁም ከደረሰች ወዲህ ለመጀመሪያ ጊዜ ወደ እስራኤል ሚሳኤሎችን አስወንጭፋለች። የእስራኤል ጦር የቴህራን ጥቃትን ተከትሎ በምዕራብና ማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። የኢራን አብዮታዊ ዘብ ሚሳኤሎቹ ለሳምንት የሚቀጥለው ጥቃት የመጀመሪያ ነው ሲል አስታውቋል። የእስራኤል ጦር በቴሌግራም ገጹ ላይ ከጥቂት ደቂቃዎች በፊት የእስራኤል አየር ኃይል የኢራን አሸባሪ አገዛዝ ንብረት የሆኑ በምዕራብና ማዕከላዊ ኢራን የሚገኙ ወታደራዊ ኢላማዎችን ደብድበዋል ሲል ጽፏል። እስራኤል በበኩሏ በሰሜናዊ እስራኤል ሚሳኤሎችን ማክሸፏን ገልጻ የደረሰ ጉዳት ስለመኖሩ ግን ያለችው የለም። እሁድ ዕለት እስራኤል በደቡባዊ ቤይሩት የሂዝቦላህ ኢላማዎች ላይ ድብደባ መፈጸሟን አስታውቃለች። የጦሩ ቃል አቀባይ ኢራን ትልቅ ስህተት ሰርታለች ሲሉ ተናግረዋል። ፎክስ ኒውስ በበኩሉ ትራምፕ ኢራንን ይበቃል፣ ወደ ድርድር ጠረጴዛው ተመለሽ ሲሉ መናገራቸውን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአክሲዮስ የእስራኤሉ ጠቅላይ ሚኒስትር ለኢራን ሚሳኤሎች የአጸፋ ምላሽ እንዳይሰጡ እንደሚነግሯቸው ገልጸዋል። አሁን ለቢቢ ደውልለታለሁና የአጸፋ ምላሽ እንዳይሰጥ ነግረዋለሁ ብለዋል። ሁለቱም የራሳቸው ደስታን አግኝተዋል። እስራኤል አጥቅታለች እናም ኢራን አጥቅታለች፣ ተጨማሪ አንፈልግም ብለዋል። ከኢራን ጋር ወደ መጨረሻው ስምምነት ተቃርበናል። ጥሩ ስምምነት ነው የሚሆነው። አሁን እየሆነ ባለው የተነሳ ይህንን ማጣት አልፈልግም ማለታቸውን አክሲዮስ ዘግቧል። ትራምፕ አክለውም እስራኤል ዳግም ጥቃት ከፈጸመች ግጭቱ ለ47 ዓመታት ወይም እንደ 3000 ዓመታቱ ይቀጥላል ብለዋል። አክሲዮስ ትራምፕ ለኔታንያሁ መደወላቸውን ጨምሮ ዘግቧል። የእስራኤል ጦር በበኩሉ በቴሌግራም ገጹ ላይ ሌተናል ጀነራል ኢያል ዛሚርን በመጥቀስ ጠላትን በቁርጠኝነት ትዕዛዝ እንደተሰጠን መደብደብ እንጀምራለን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉትን ማንኛውም ስምምነት ኔታንያሁ ከመቀበል ውጪ አማራጭ የላቸውም ሲሉ ለፋይናንሻል ታይምስ ተናግረዋል። ትራምፕ እንዳሉት አማራጭ የለውም ሲሉ በስልክ ባደረጉት ቃለ መጠይቅ ወቅት ተናግረዋል። እኔ ነኝ ውሳኔውን የምሰጠው፣ እኔ ነኝ ሁሉንም ውሳኔ የምሰጠው፣ እርሱ ወይም ደግሞ ኔታንያሁ አይደለም ውሳኔ ሰጪው ብለዋል። ትራምፕ ኔታንያሁ የሰላም ስምምነቱ እንዳይከሽፍ ለማድረግ ለኢራን ጥቃት የአጸፋ ምላሽ እንዳይሰጡ እንደሚነግሯቸው ገልጸው የነበረ ቢሆንም የተፈጸመው ጥቃት በስምምነቱ ላይ ምንም ተጽዕኖ አይኖረውም ብለዋል። አክለውም እንዴት ሆኖ እንደሚጠናቀቅ እናያለን ሲሉ ተናግረዋል። በሌላ በኩል የየመን ሁቲ አማጽያን በእስራኤል ላይ ጥቃት መፈጸማቸውን ገልጸዋል። ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ በሙሉ መታገዳቸውንም ገልጸዋል። የየመኑ የሁቲ አማጽያን ኃይል በመካከለኛው እስራኤል ያፋ ወይም ደግሞ ጃፋ አካባቢ የሚገኙና ወሳኝ የሆኑ ኢላማዎች ሲል በገለጻቸው ቦታዎች ላይ ጥቃት መፈጸሙንና ለጥቃቱም ኃላፊነቱን እንደሚወስድ ገልጿል። በተጨማሪም የእስራኤል የባህር ላይ መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ በሙሉ እገዳ መጣሉን አስታውቋል። ቡድኑ በቴሌግራም ገጹ ላይ ባወጣውና አልጀዚራ በጠቀሰው መግለጫ ድርጊቱን በመካከለኛው ምስራቅ እየተካሄደ ካለው ቀጠናዊ ግጭት ጋር በማያያዝ ለማንኛውም ትንኮሳ በደረጃው የሚመጥን ምላሽ እንሰጣለን ብሏል። መግለጫው አክሎም በህዝባችንና በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስ እንዲሁም በኢራቅ ባሉት የነጻነት ታጋዮች ላይ የተጣለውን ኢፍትሐዊ ከበባ እያየን እጃችንን አጣጥፈን አንቀመጥም ብሏል። በጥቅምት ወር በ2016 ዓ.ም እስራኤል በጋዛ ያወጀችውን ጦርነት ተከትሎ ወደ ግጭቱ የገባውና ከኢራን ጋር ወገንተኝነት ያለው የሁቲ አማጽያን ቡድን ከዚያ ጊዜ ጀምሮ ወደ እስራኤል ተደጋጋሚ የሚሳኤልና የድሮን ጥቃቶችን የሰነዘረ ሲሆን በቀይ ባህር ላይ ከእስራኤል ጋር ግንኙነት አላቸው ወይም ይኖራቸዋል ተብለው የሚታሰቡ የንግድ መርከቦችን ኢላማ ሲያደርግ ቆይቷል። ቡድኑ እነዚህን ጥቃቶች እስራኤል በጋዛ ያካሄደችው ባለው አስከፊ ጦርነት ሳቢያ ከፍልስጤማውያን ጋር ያለውን አብሮነት ለመግለጽ የተደረገ ተግባር እንደሆነ አድርጎ በተደጋጋሚ ገልጿል። እስካሁንም ኢላማ ከተደረጉት ውስጥ የደቡብ እስራኤሏ ኤላት ከተማና ለዓለም አቀፍ ንግድ ወሳኝ የሆኑ የባህር ላይ የንግድ መስመሮች ይገኙበታል። ከየመን የተተኮሱት አብዛኛዎቹ ሚሳኤሎች፣ ድሮኖችና ሌሎች ተወርዋሪ መሳሪያዎች በእስራኤል የአየር ኃይል መከላከያ፣ በአሜሪካ የባህር ኃይል ወይም በአጋር ወታደራዊ ኃይሎች የመከኑ ቢሆንም የተወሰኑት ጥቃቶች ግን መጠነኛ ጉዳትና የመቁሰል አደጋዎችን አስከትለዋል። በሌላ በኩል እስራኤል ለኢራን ምላሽ የሰጠች ሲሆን አሜሪካ እስራኤል ለኢራን አጸፋ ምላሽ እንዳትሰጥ ብትጠይቅም በተለያዩ አካባቢዎች ላይ የእስራኤል ጦር ጥቃት አድርሷል። በዋና ከተማዋ ቴህራን፣ ኢስፋሃንና ታብሪዝ አካባቢዎች ከፍተኛ ፍንዳታ መሰማቱንም የኢራን ሚዲያዎች ዘግበዋል። ኢራን እስራኤል ምላሽ የምትሰጥ ከሆነ የከፋ ጥቃት አካባቢው ላይ ሳይቀር እንደምትሰነዝር ማሳሰቧ የሚታወስ ነው። ኢራን በሰሜናዊ እስራኤል ላይ ከ10 በላይ ባላስቲክ ሚሳኤሎችን ባስወነጨፈችበት ማግስት ነው የአጸፋ ምላሹ የተከሰተው። ምናልባትም ቴህራን በአዲስ ዙር ጥቃት አደገኛ የጦር መሳሪያ ልትጠቀም ትችላለች የሚል ስጋትም አለ።
ኢራን በበኩሏ ሊባኖስ ላይ ለሚሰነዘር ጥቃት ሁሉ አጸፋዊ እርምጃ እወስዳለሁ በሚልም እየዛተች ትገኛለች።